ሰብጀክቶች የተመረቋቸው አሉ ማለት ነው። እዚህ ጋር ቪው ሰርተፊኬት ብለው በትክክል ተመሬ የተመረቁበት ነው። የኮምፒውተር ሳይንስ ወይም አይቲ ተማሪ ከሆናችሁ እነኚህ 7 ዌብሳይቶች ለእናንተ ነው የተሰሩ። እነኚህን ዌብሳይቶች በትክክል ከተጠቀማችሁ ለትምህርታችሁ ማጠናከሪያ የተለያዩ ፕሮጀክትን ለመስራት እንዲሁም ለኢንተርቪው ዝግጁ ሆኖ ትምህርታችሁን ለማጠናቀቅ በጣም ይረዷቸዋል ማለት ነው። ስለዚህ በዛሬው ቪዲዮአችን ምርጥ 7 ለቴክኖሎጂ ተማሪዎች የሚሆኑ ዌብሳይቶችን ነው የምናየው። እስከ ቪዲዮ መጨረሻ አብራችሁን ነው። በመጀመሪያ ደረጃ የምናየው LeetCode.com ይባላል። ይህም ፕላትፎርም የተለያዩ የኮዲንግ ፕሮብለሞችን ኦፈር እያደረገ ሶልቭ እንድታደርጉ አሳይመንት የሚሰጣችሁ እና በኮዲንግ በጣም ሻርፕ እንድትሆኑ የሚያደርጋችሁ በተለይ የተለያዩ አልጎሪዝሞችን፣ ዳታቤዝ፣ ኤስኩኤልን እንድትለማመዱ በደንብ የሚረዳችሁ ነው። ለኢንተርቪውም ሬዲ የሚያደርጓችሁን ጥያቄዎች ይሰጧችኋል። እንደዚሁም ኦንላይን አሰስመንት በማዘጋጀት በደንብ ኦንላይን ፕራክቲስ እንድታደርጉ የኮድ ኤዲተርን ኦፈር በማድረግ እዛው ላይ ኮዲንግ እንድትለማመዱ የሚያደርጋችሁ ነው ማለት ነው። ዌብሳይቱን ለማግኘት የትኛውንም ብሮዘር ከፍታችሁ እንደምታዩት እዚህ መጀመሪያ ላይ የሚመጣውን አንዴ ክሊክ እናደርጋለን። ከዛ እንደምታዩት እዚህ ጋር ክሬት አካውንት ይላል። አዲስ ከሆናችሁ ክሬት ታደርጋላችሁ። ኦልሬዲ አካውንት ካላችሁ ደግሞ እዚህ ጋር ሳይን ኢን ማድረግ ትችላላችሁ ማለት ነው። ሶ ለመጀመሪያ ጊዜ እዚህ ጋር ክሬት አካውንት እናደርጋለን። እንደምታዩት ዩዘር ኔም ፓስወርድ ምናምን ይጠይቃል። እናንተ ግን እዚህ ጋር በጉግል አካውንት መግባት ትችላላችሁ ማለት ነው። ሶ የጉግል አካውንታችሁን ኦኬ ትላላችሁ። ኮንቲኒው። ሶ እዚህ ጋር ኮንፊርም እንድታደርጉት ለርን ኤንድ ኢንሃንስ ኮዲንግ ስኪልስ ፕሪፔር ፎር ኢንተርቪው ኤንድ ጌት ጆብ ኦፈርስ የሚለውን ሁለቱንም ትመርጡለትና ኔክስት ትሉታላችሁ ማለት ነው። ከዛ እዚህ ጋር የእናንተን ስታተስ ጠይቃችኋል። ቢግነር ብላችሁ ኔክስት ትሉታላችሁ። ምክንያቱም ከስክራች ጀምሮ ትናንሽ የኮዲንግ አልጎሪዝም እና የተለያዩ አሳይመንቶችን እየሰጠ ሻርፕ እንዲያደርጋችሁ ከቢግነር ብትጀምሩ አሪፍ ነው። ሶ ኔክስት እንለዋለን። ከዛ እዚህ ጋር ኢንተረስታችሁ ምን ላይ እንደሆነ እዚህ ጋር ይጠይቃችኋል። ዳይናሚክ ፕሮግራሚንግ፣ ዳታቤዝ፣ ሪያክት እና የምትፈልጉትን ትመርጡለታላችሁ ማለት ነው። ሶ ኔክስት ትላላችሁ። ከመረጣችሁ በኋላ ጆይን ማድረግ ትችላላችሁ ወይ ስታርት ትሉታላችሁ መጨረሻ ላይ። ለምሳሌ እዚህ ጋር ፕሮብለምስ የሚለው ስል አድ ቱ ነምበርስ የምትለውን አንዴ ክሊክ ብናደርግ እንደምታዩት እንደዚህ አይነት ዩዘር ኢንተርፌስ ይመጣል። እዚህ ጋር አጠቃቀሙን ነው። ኦኬ ኔክስት ታብስ ምናምን እያለ ያሳያቸዋል። ስለዚህ እዚህ ጋር እንደምታዩት ክላስ ሶሉሽን ፐብሊክ ሊስት ኖድ አድ ቱ ነምበርስ እዚህ ጋር እንደ አሰራሩን ምናምን እንደዚህ ያሳያቸዋል በኤግዛምፕል ምናምን። እዚህ ጋር ያቀረበላችሁ ፕሮብለም ከከበዳችሁ እዚችኛዋን ሂንት የምትለውን እንዴት ነኩና ሂንት 1 ሂንት 2 የሚለውን ሂንት ይሰጣቸዋል ማለት ነው። እያለ ሂንት 2ንም እንደዛው ሂንቱን በማየት እዚህ ጋር ኮዲንጉን ተለማምዳችሁ ረን እያደረጋችሁ የምታዩበት ቦታ ነው ማለት ነው። አንድ ስቴፕ ወደኋላ ስትመለሱ እዚህ ጋር እንደምታዩት ኢንተርቪው የሚልም አለ። ኦንላይን ኢንተርቪው። ከዛ ኢንተርቪው ኔም ታስገባላችሁ እዚህ ጋር ኦኬ። ከዛችኛዋን አውቶራይዝ የምትለውን አንዴ ከነካችሁ በኋላ ክሬት አን ኢንተርቪው። ሶ ክሬት እንለዋለን። ሶ ጆይኒንግ ኢንተርቪው እያለ ነው። ለምሳሌ እዚህ ጋር የሰጠን ኮድ አለ። የተጻፈውን ኮድ ረን ብለው እዚህ ጋር እንደምታዩት እንደዚህ ያወጣል ማለት ነው። ለምሳሌ ፑት አይ አም መለሰ ብዬ ይችኛዋን ጨምሬ እንደገና ረን ብለው ይሄኛው እንደዚህ እዚህ ጋር የምትጽፉትን ኮድ እዚህ ጋር እያሳያችሁ ይመጣል። ሶ ኢዚሊ ኮድን መጻፍ ኦንላይን ኢንተርቪው። እንዲሁም እዚህ ጋር አሰስመንት የምትላለች። ሶ ራንደም ኩዌስችን ፍሮም ኤ ሪል ካምፓኒ። ይሄኛው ምንድነው? ኦንላይን አሰስመንት ስታርት ብላችሁ አሰስመንት መውሰድ ትችላላችሁ ማለት ነው። ስለዚህ ሊት ኮድ በጣም ወሳኝ ዌብሳይት ነው። ሁለተኛ ላይ የምናየው ፍሪ ኮድ ካምፕ ነው። ፍሪ ኮድ ካምፕ እንግዲህ ኤችቲኤምኤል፣ ሲኤስኤስ፣ ጃቫስክሪፕት፣ ባክኤንድ፣ ፍሮንትኤንድ እና ፉል ስታክ ዲቨሎፐር የሚያደርጉንን ኮርሶች ያቀረበልን እንደዚሁም ኮዲንግ ፕራክቲስ እንድናደርግ የተለያዩ ጥያቄዎችን እየመለስን
ችሎታችንን በደንብ እንድናዳብር የሚያደርገን ፍሪ ሰርተፍኬት ኦፈር የሚያደርግልን ዌብሳይት ነው። ፍሪ ኮድ ካምፕን ለመጠቀም ኤኒ ብሮውሰር እንከፍትና ፍሪ ኮድ ካምፕ የምትለውን እችኛዋን አንዴ ክሊክ እናደርጋለን። ከዛ እችኛዋን ፍሪ ኮድ ካምፕ ዶት ኦርግ የምትለውን አንዴ ክሊክ በማድረግ እንደዚህ እንገባለን። በጉግል አካውንት ሳይን አፕ ካደረጋችሁ በኋላ እዚህ ጋር ጌት ስታርትድ ኢትስ ፍሪ ይላል። ስለዚህ እችን አንዴ ክሊክ እናደርጋለን። ሶ ወደታች እንዲህ ስክሮል ስታደርጉ እያንዳንዱ መማር የምትፈልጉት እዚህ ጋር ተዘርዝሮ አለ። ሪስፖንሲቭ ዌብ ዲዛይን ሰርቲፊኬሽን፣ ጃቫስክሪፕት፣ ፍሮንትኤንድ፣ ፓይተን፣ ሪሌሽናል ዳታቤዝ ሰርቲፊኬሽን አለ። ስለዚህ እያንዳንዱ ለምሳሌ ጃቫስክሪፕት መማር ትፈልጉ ይሄ እንደምታዩት ኮርሶች እንደዚህ ኢንትሮዳክሽኑን የሚያስተምራችሁን ኮንቴንቱን እንዲያሳያችኋል። ስታርት ለርኒንግ ብላችሁ ትጀምራላችሁ። ሶ ጃቫስክሪፕት እንዴት ትማራላችሁ? ጥያቄዎች አሉ፣ የተለያዩ ጥያቄዎች። እነኚህ ጥያቄዎች ተመልሳላችሁ አንሰሩን ቼክ እያደረጋችሁ ሰርተፊኬት መውሰድ ትችላላችሁ ከፍሪ ኮድ ካምፕ ማለት ነው። ስለዚህ ይሄኛው ዌብሳይት በጣም ጠቃሚ ነው ማለት ነው። ሶስተኛ ላይ የምናየው ኤምዲኤን ዌብ ዶክ ይባላል። ይህንንም ኦፈር የሚያደርገው የሞዚላ ዶት ኦርግ የሚባለው ካምፓኒ ነው። እሱም ዌብ ዲቨሎፕመንት ላይ እያንዳንዱን ዲቴይል ለማወቅ በደንብ ይረዳናል ማለት ነው። ይህንንም ዌብሳይት አክሰስ ለማድረግ የትኛውን ብሮዘር ከፍታችሁ ኤምዲኤን ዌብ ዶክ ብለን እንጽፋለን። እንደምታዩት ዲቨሎፐር ዶት ሞዚላ ዶት ኦርግ የሚለውን ይሄኛውን ያቀረበልን ዌብሳይት ነው ማለት ነው። ስለዚህ እዚህ ዌብሳይት ላይ ስንገባ እንደምታዩት ኤችቲኤምኤል፣ ሲኤስኤስ፣ ጃቫስክሪፕት፣ ዌብ ኤፒአይ ሁሉንም ከነቱሉ የያዘ ዌብሳይት ነው ማለት ነው። ለምሳሌ ኤችቲኤምኤል ላይ አሴ ቢጊነር ኤሌመንቶችን ማወቅ ብፈልግ ኤሌመንት የሚለው ላይ አንዴ ክሊክ አደርጋለሁ። ሁሉንም ከነ ማብራሪያው እንደዚህ ያሳየናል ማለት ነው። ጃቫስክሪፕትንም እያንዳንዱ ለምሳሌ ፋንክሽኖችን ብፈልጉ ከነ ኤግዛምፕሉ እንደዚህ ዲቴይል በደንብ መረዳት ትችላላችሁ ማለት ነው። ይህም ዌብሳይት ለዌብ ዴቨሎፐሮች በጣም ወሳኝ ነው ማለት ነው። አራተኛ ላይ የምናየው ኮርሴራ ነው። ኮርሴራ ላይ እንግዲህ ስልጠና ሰልጥነን ሰርተፍኬት የምናገኝበት ዌብሳይት ነው። አንድ ኮርስ አፕላይ አድርጋችሁ የሚያስፈልገውን ነገር በስርዓቱ ከሞላችሁ ኮርሴራ ላይ የተለያዩ ሰብጀክቶችን በነፃ ሰርተፍኬት ማግኘት ትችላላችሁ። ይህንንም ዌብሳይት አክሰስ ለማድረግ ኤኒ ብሮዘር እንዲህ ከከፈትን በኋላ ኮርሴራ ብለን እንጽፋለን። እችኛዋን ማለት ነው። አንዴ ክሊክ ከዛ እዚህ ጋር ኮርሴራ ዶት ኦርግ የምትለው አንዴ ክሊክ እናደርጋለን። እዚህ ጋር እንደምታዩት ሎጊን ኦር ሳይን አፕ እንዳደረግ እዚህ ጋር ያስመርጠኛል ማለት ነው። ስለዚህ ሎጊን እለዋለሁ። ሶ በጉግል አካውንቴ ሎጊን አደርጋለሁ ማለት ነው። ፐርሰናሊ እኔ እዚህ ላይ በነፃ ሰርተፍኬት ያገኘሁበት ዌብሳይት ነው። ስራ የለኝም ብላችሁ በስራ ካመለከታችሁ ስፖንሰር የምታገኙበት ዌብሳይት ነው ማለት ነው። ለምሳሌ እዚህ ጋር ኮምፕሊትድ የሆኑ ሰብጀክቶች የተመረቋቸው አሉ ማለት ነው። እዚህ ጋር ቪው ሰርተፍኬት ብለው ይሄኛው እኔ ተምሬ በትክክል ተምሬ የተመረኩበት ነው። ስለዚህ ኮርሴራ ላይ ኮርሶችን እንዴት በትክክል መሙላት እንዳለብን አብረን እናያለን። ስለዚህ ኮርሴራን በትክክል መጠቀም አንደኛ አሪፍ ትምህርት እናገኝበታለን፣ ሁለተኛ በነፃ ሰርተፍኬት ማግኘት እንችላለን ማለት ነው። በአምስተኛ ደረጃ የምናየው የደብሊው ስሪ ስኩልን ነው። አንድ የቴክኖሎጂ ተማሪ ደብሊው ስሪ ስኩልን አክሰስ ማድረግ ካልቻለ በጣም ብዙ ነገር ነው የሚያመልጠው ማለት ነው። ስለዚህ ደብሊው ስሪ ስኩል በተለይ ዌብ ዲቨሎፕመንት ላይ ኤችቲኤምኤል፣ ሲኤስኤስ፣ ጃቫስክሪፕት፣ ፒኤችፒ፣ ፓይተን እና የመሳሰሉትን በሙሉ ሳምፕል ኮዶችን የያዘ እላው ላይ ደግሞ ፕራክቲስ የምናደርግበት የኮድ ኤዲተር ያለው ዌብሳይት ነው ማለት ነው። እሱንም አክሰስ ለማድረግ እዚህ መተን ደብሊው ስሪ ስኩል ብለን እንጽፋለን። እዚህ ጋር እንደምታዩት ደብሊው ስሪ ስኩልስ ይላል። ስለዚህ እችን አንዴ ክሊክ እናደርጋታለን። ክሊክ በምታደርጉበት ሰዓት እዚህ ጋር እያንዳንዱ እንደዚህ ይዘረዝርላቸዋል። ለምሳሌ ኤችቲኤምኤል ከሆነ ፈለጋችሁ እዚህ ላይ ክሊክ ታደርጋላችሁ። ሶ ኤችቲኤምኤል ላይ ማወቅ ያለባችሁ ከኢንትሮዳክሽን ጀምሮ እያንዳንዱ ነገር እዚህ ጋር ይነግራችኋል። ይሄኛውን ሳምፕል ኮድ እንዲሰጣችኋል። እዚህ ጋር ኮድም እየጻፋችሁ በራሳችሁ መለማመድ ትችላላችሁ። ለምሳሌ እዚህ ጋር የተጻፉት ኮዶች እዚህ ጋር ዲስፕሌይ ይሆናሉ። ዚስ ኢዝ ኤ ሄዲንግ፣ ዚስ ኤ ፓራግራፍ። ለምሳሌ ይችኛዋን እዚህ ጋር ኢንተር ብለን ሄዲንግ ቱ አድርገን ኤዲት ብናደርገው
ሄዲንግ ቱ ከዛችኛዋን ረን እንለዋለን ማለት ነው። ስለዚህ ሄዲንግ ቱ ይላል እና የተለያየ ኤችቲኤምኤልን በተመለከተ እዚህ ጋር ኮዶችን እየጻፋችሁ እዚህ ጋር ረን እያደረጋችሁ አውትፑቱን እዚህ ጋር እያያችሁ ፕራክቲስ የምታደርጉበት ነው ማለት ነው። እስካሁን ያየናቸውን ዌብሳይቶች ምናልባት ልታውቋቸው ትችላላችሁ፣ አክሰስም እያደረጋችሁ ሊሆን ይችላል። ነገር ግን ፕሮግራመር ለመሆን ከየት ጀምሬ ልማር ብላችሁ ግራ ለተጋባችሁ ይሄኛው ዌብሳይት ደግሞ ለእናንተ ነው። የዌብሳይቱ ስም ሮድማፕ ዶት ኤስኤች ይባላል። እያንዳንዱ ከየት ጀምሮ መማር እንዳለብን፣ የትኛውን ቱል መጠቀም እንዳለብን እና ብዙ ሰጀሽን የሚያቀርብልን ዌብሳይት ነው። ዌብሳይቱን ማክሰስ ለማድረግ እዚህኛው ብሮሰር ላይ መጣና ሮድማፕ ዶት ኤስኤች ብዬ እገባለሁ። ከዛ ቀጥታ ወደዚህ ይወስደኛል ማለት ነው። እንደምታዩት እዚህ ጋር ፍሮንት ኤንድ፣ ባክ ኤንድ፣ ፉል ስታክ እናንተ የምትፈልጉትን ከዚህ ውስጥ ትመርጣላችሁ። ኦኬ ለምሳሌ ፍሮንት ኤንድ የሚለውን ብመርጥ እንደምታዩት አንድ ፍሮንት ኤንድ ዲቨሎፐር ለመሆን ከየት ጀምሬ መማር እንዳለብኝ እያንዳንዱን ያሳየኛል ማለት ነው። ለምሳሌ እዚህ ጋር እንደምታዩት ፍሮንት ኤንድ፣ ከዛ ኢንተርኔት አለ፣ ኤችቲኤምኤል፣ ሲኤስኤስ፣ ጃቫስክሪፕት ምን ቱሎች እንደሚያስፈልጉ የእያንዳንዱን ዲቴይል እንደዚህ ያስቀምጥላቸዋል ማለት ነው። በመጨረሻም አንድ ዌብ ዲቨሎፐር ኦር ፕሮግራመር በተደጋጋሚ የምንጠቀመው ዩቲዩብ ነው። ዩቲዩብ ላይ እንግዲህ በጣም ገራሚ የሆኑ ኮዲንግ የሚያስተምሩን የዩቲዩብ ቻናሎች አሉ። እነሱን በደንብ ፎሎ በማድረግ ላይቭ ፕራክቲስ በማድረግ ፕሮግራመር መሆን ይቻላል፣ ዌብ ዲቨሎፐር መሆን ይቻላል ማለት ነው። ስለዚህ እነኝን 7 ያሳየኋችሁን ዌብሳይት በደንብ በአግባቡ የተጠቀመ ሰው በአጭር ጊዜ ፕሮግራመር ይሆናል ማለት ነው። ሁላችንም እነኝን ዌብሳይቶች በአግባቡ ተጠቅመን ሰርቲፋይድ ሆነን ለስራ ዝግጁ እንደምንሆን አልጠራጠርም። ቀጣይ በተመሳሳይ ቪዲዮ እንገናኛለን። ቀጣይ እስከምንገናኝ ድረስ መልካም ጊዜ። ቻው።